ዳነው ተወደድኩ ይብለክ ዳነው በኔ ላይ ብትኮራ ዳነው ብድር በምድር ነው ዳነው ይደርሳል ተባል ዳነው ላንተ ይምሰል እንጂ ዳነው የሴት ኩራቴን ዳነው በሌላ ትቁጠረው ዳነው ተው ግልጽነቴን ዳነው ወረዳ ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አዳራችሁልኝ? ደህና ናችሁ ወይ? አዳራችሁ እንዴት ነበር? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ትላንት ሀይሚዬና ብሩኬ አንድ ላይ ስላልመጡ ጨረቃዎቻችን ደብሯችሁ ነበራ? ብዙዎቻችሁ ደብሯችሁ ነበር፣ እኔንም ደብሮኝ ነበረ። ያው እኔ ግን በቃ ሳስበው ማለት ነው የኛ ነገር በጣም ያሳስበኛልና እንደ ሀሳብ ብንመካከርበት ደስ ይለኛል ማለት ነው። ምክንያቱም ሀይሚዬና ብሩኬ ለሳምንት ከጠፉ እንዴት ነው የምንሆነው? ይለመዳል ነው አላቅም። አንድ ቀን ሲጠፉ እኮ በጣም ነው የሚደብረን ምናምንና ይሄ መጋኛ ነው፣ የኛ መጋኛ መሰለኝ እና ወዶቼ ትላንት እንግዲህ የቆየ ቪዲዮ ተለቆ የሀይሚዬ ሁላችሁም ሼር ታረጉት ነበር ምናምንና እኔም ገብቼ እንዴ እሷ አዲስ ነው ብዬ እንትን ስል አዲስ አይደለም። እሷም ደግሞ አልፖስተችም። የፖስተችው ሌላ ያች ልጅ ነች። ትላንት ያልኳችሁ አብራ ነው የምትኖረው መሰለኝ ያች ልጅ ማለት ነውና ድብቅ ናት አትታይም። እና አብራ የምትኖር መሰለች ባለሳሳት። እኔ ቤተሰብ ትሁን አብራ የምትኖር ትሁን አላቅም፣ ብቻ አለው አለም ጓደኛቸው ትሁን አላቅም። ሀይሚዬና ብሩኬ ጋር ፎቶ የተነሳችው ልጅ ሲመስለኝ እንግዳ ነገር ነች። ከውጭ መሰለኝ ሄደችው። ታስታውሱ ከሆነ የሆነ ታይም ላይ ብሩኬ ምንድነው የቲክቶክ አዋርድ ላይ የሄደ ሰዓት ላይ እንግዳ አለብኝ ምናምን ብላ የቀረች ሰዓት እና የዛኔ ከዛ በማግስቱ ምናምን አካባቢ ነው የተለቀቀው ከነሱ ጋር የተነሳችው ፎቶ ማለት ነው ውዶቼ። ያ የወሎ ልብስ ምናምን ለብሳ እና እንደውም ኤአይ ነው የሚባለው ምንድነው? አዎ ኤአይ ነው ይሄ ትክክለኛ ነገር አይደለም ምናምን እያለ ነበር ሁላችንም። ትላንት ራሱ ኮሜንት ላይ ሀይሚዬ ምን አለች? በራሷ ይሄን ፖስት ባደረገችው ልጅቷ ኮሜንት ላይ አረ ጉዴ እኔ አይደለሁም ኤአይ ነው ብላ ስቃ አፏን አፍና ምናምን እንትን ብላ ነበርና ኮሜንት ሰጥታ ነበረ ማለት ነው። ከዛ ልጅቷ ደግሞ ከታች ሪፕላይ አድርጋ እንደምታዩት ኤአይ ነው አላለችም ብላ ስቃ ከዛ ረባክወትን ምናምን ነገር ብላ እንትን ብላለች ማለት ነው። ሪፕላይ አድርጋ መልሳላታለች። እና ይቺ የቲክቶክ ስሟ ፍሬዝ ነው ምናምን ነው የሚለው ብቻ በእሷ ቤት ነው ማለት ነው። ብዙዎቻችሁ እየጠየቃችሁ ነበር በየት ነው ምናምን እያላችሁ እና በራሷ ቤት አይደለም የተለቀቀው። እሷ ግን ሪፖስት አድርገዋለች፣ ሀይሚዬ ሪፖስት አድርገዋለች። እና በሀይሚዬ ቤትም ገብታችሁ ሪፖስቱ ባረገችው ማግኘት ትችላላችሁ ማለት ነው። ከዛ በተጨማሪ የልጅቷ እንትን ደግሞ ይሄ ነው አካውንቷ ማለት ነው። ከታያችሁ እሱ ነው ማለት ነው። እና ውዶችዬ በተረፈ እንዴት ናችሁ? ሊደና ናችሁ ወይ? ዛሬ እንግዲህ ሀይሚዬ ልታጨልለው ትችላለች ብሩኬን፣ አቶ ብሩኬን በፕራንክ ማለት ነው። ካልሆነ ደግሞ እንግዲህ ሰላማዊ በሆነ ነገር ፕራንክ ምናምን የሌለበትም ሊመጡ ይችላሉ። የኛ አዘጎች አንድ ቀን ሲቀሩ በጣም የሚናፈቁ ሚዲያው ጭር ይላል እኮ እነሱ ከሌሉና በጣም እኔ እንጃ አላቅም። ጨረቃዎቻችን ስለለመርናቸው ይሁን ብቻ ይለያሉ እነሱ። ሚዲያው እነሱ ከሌለ እኔ ጭር ነው የሚልብኝ። ቲክቶክም ይደብረኛል፣ ዩቲዩብም ይደብረኛል መግባት ሁሉ ማለት ነው። እና ውዶቼ ሰሞኑን ደግሞ ቲክቶክ ራሱ ሰላም አለው። እኔ ዞር ስላላልኩ ይሁን አላቅም። ያው ብዙ ኔጌቲቭ ነገር እየሰማሁ አይደለም አልሐምዱሊላህ። ትንሽ ያው አለ ግን ደግሞ ሰሞኑን ያው በእናቶች ነበረ የተነሳው። እናቶችን በመሳደብ ምናምን ነበረ ሰሞኑን። በቃ የሚያስጠላ የሚደብር ነገር ነበረ ስናይ የነበረው። ትላንት ደግሞ ያው እኔም ዞር ስላላልኩኝ አላቅም። ብቻ ግን ያው ደህና ነው አልሐምዱሊላህ። ቲክቶክ ሰላም አለው አሁን። እና እስኪ እናንተም ረፍት አድርጉ። አንዳንዴ እኮ ተሳዳቢም ረፍት አያደርግም እንዴ? ነው በቃ ረፍት የላችሁም እናንተ ተሳዳቢዎች እንዲህ ፎቶ ምዘቀዝቁ ምናምን። እና ረፍት አድርጉ እናንተም።
እነሱም ብሬክ ላይ ናቸው። እናንተም እረፍት ውሰዱ ማለት ነው። እና በጣም ይገርመኛል እኮ እኔ ግን የምር ምን ልትጠቀሙ እንደሆነ አላቅም። ይኸው አሁን ተሳድባችሁ ምን ብላችሁ ዞራችሁ ይኸው እነሱ ዞረው ሊገናኙ ዞረው የማይለያዩ ልጆች፣ እናንተ ግን ዞራችሁ ራሳችሁ ነው የምታሳፍሩት። ሄሊናችሁ በቃ ይወቅሳችኋል አይደለ? ትላንት እንደዛ አድርጌ አሁን ምናምን እያላችሁ በእርግጠኝነት እንደዛ ይላችኋል ሄሊናችሁ። ያው ሄሊና ማሰብ ከቻለ ማለት ነው። እና እንደዛ ባታደርጉ መልካም ነው። ድምፄ እንዴት ነው ዛሬ? የጎረምሳ ድምጽ መስሏል አይደለ? በጣም ስለሆነ ነው ወይስ ያደረኩላችሁ ውዶቼ። እና ትላንት በሀብ ቤትና በፍጽ ቤት ደስ የሚል ቪዲዮ አይተን ነበረና ጨረቃዎቻችን ቡታጅራ ላይ መጥተው ቤታቸው ላይ ገብተው ምናምን ፏፈሽ ሲሉ ታየኝ እኮ። የምር በጣም እሱ ቀን ነው የናፈቀኝና እንግዲህ ያው መግባታቸው አይቀርም፣ ይመጣሉ፣ ይገባሉ፣ 4 ልጆች ይወለዳሉ ምናምን እናያለን ኢንሻአላህ። ሁላችንም ጥሩ ነገር እንመኝ። ትላንት እንግዲህ ጠልፋሃት ሂድ እያለ ነበረ ፍጼ ማለት ነው ሀይሚዬን። ጠልፋት ሂድ በቃ እኔ በጠለፋው ተስማምቻለሁኝና ጠልፋት ሂድ የምትሉ ዛሬ ቪዲዮ ሲለቁ ጠልፋት ሂድ እያላችሁ ኮምቱ ማለት ነው። እና ጠለፋ ደግሞ ምንድነው ብሎ ነበረ ብሩኬ? ወደው ነው እንትን የሚሉት ልጆቹ ሳይፈቅዱ ሲቀሩ ነው ወይስ ደግሞ ቤተሰብ ሳይፈቅድ ሲቀር ነው ምናምን ብሎ ጠይቆ ነበረ። ሰምታችሁት ከሆነ ማለት ነው። ሁለቱም ነው የሚሆነው። አንዳንዴ እኔ በማውቀው አሁን ድሮ በፊት ልጅቷ ፈልጋ ቤተሰብ ካልፈለገ ወንድየው ጠልፏት ይሄዳል። መንገድ ላይ ሲያገኛት ጓደኞቹን ሰብስቦ ምናምን ተሸክሟት ይሄድ ነበር ማለት ነው። እና ደግሞ ሌላው ልጅቷም ሳትፈልግ እንደዚህ ቤተሰብም ሳያቅ ምናምን በቃ አስገድዶ ምናምን ጠልፎ ይወስድ ነበረ። ከዛ ያቺ ልጅ 1 ቀን 2 ቀን እንደዚህ አንጫጭቶ እንትን ካለ በኋላ ከዛ አብረው ይኖራሉ ማለት ነው። ተለምዳለች፣ ወደደችም ጠላችም፣ ወይ ደግሞ ጠፍታ ትመጣለች ትመለሳለች ወደ ቤተሰቦቿ፣ ወይ ደግሞ እዛው ትለምዳለች ማለት ነውና እንግዲህ እንደዛ ነው የሚመስለኝ እኔ። ልጅቷም ስፈልግም ሳፈልግም ያው ጠለፋ በሁለቱም ይካሄድ ነበረ ነው የሚመስለኝ። እንደዛ ነው እንግዲህ እንደሰማሁትም ያው እኔ እንደዚህ ባይኔ ባላይም እንኳን የምሰማው እንደዛ ነው። እና ውዶችዬ እንግዲህ ጠለፋ አሁን ላይ ቀርቷል ይመስለኛል። ግን ያልቀረበት ቦታ አለ። የሆነ ቦታ ላይ አልቀረም። ገጠራማ ቦታ ላይ፣ አንዳንድ ቦታ ላይ ባህል ምናምን ስለሆነ እንደዚህ አይነት ነገር አሁን ላይ ያልቀረበት ቦታም እንዳለ ነው የሚሰማኝ እኔ በቅርቡም እየሰማው ስለሆነ ምናምን ማለት ነውና ግን አሁን አብዛኛው ሁሉም ሰው ሰልጥኗል። ሁሉም ሰው በፍቅር ነው። ያው አንዳንድ ገገማ እንዳለ ሁሉ ማለት ነው። አንዳንድ ገገማ ወንድም አለ መቼም የማይሰለጥን ማለት ነው። ዝም ብሎ በገገማው የሚያስብ ይህ በግዳጅ በምናምን የሆነ በፍቅር የማያምን አይነት ወንድ የለም። እኔ እንደዛ አይነት ወንድ ግን አያጋጥማችሁ ውዶቼ። የሆነ እንትን የማይገባው አይነት ነገር የለም። ዝም ብላችሁ በንግግር የማያምን ሰው የሆነ በቃ ሁሉ ነገር በጉልበት የሚያምን ወንድ ነኝ ብሎ በቃ ወንድነቱን ሴት ላይ የሚጠቀም አይነት ወንድ የለም። እንደዚህ አይነት ወንድ በጣም ነው እንትን እምለውና ፈጣሪ ለሁላችንም ጥሩ ወንድ ይስጠን። በፍቅር የሚያምን፣ በንግግር የሚያምን፣ የሚያዳምጣችሁ፣ ፍቅር የሚሰጣችሁ፣ የሚንከባከባችሁ፣ ጊዜ የሚሰጣችሁ ወንድ ይስጣችሁ ለሁላችሁ ማለት ነው። ለሁሉም ሴቶች የምሬን ነውና እንደዚህ አይነት ወንድ ሲኖር ሴት ልጅ አበባ ናት ይባላልና ሴት ልጅ የሚንከባከባት ወንድ ካላት ባሏ የሚንከባከባት ከሆነ የራሷ ሰው የሚንከባከባት ከሆነ ታብባለችና የማይንከባከባት አይነት ሁል ጊዜ የበታችነት እንዲሰማት የሚያደርግ አይነት ወንድ ከሆነ እኔ የበላይ ነኝ ብሎ እየጨቆነ የሚያኖር አይነት ወንድ ከሆነ በብትር በዱላ የሚያምን አይነት ወንድ ከሆነ ደግሞ እንደዚህ አይነት ወንድ በጣም ነው የሚደብረውና ሴቷ ደግሞ እንደዚህ ጥውልግ እያለች በቃ ፊቷ ምናምን እየተቋቆረ ሳያምርባት በቃ እየተናደደች ምናምን በዚህ አይነት መንገድ የሚቀጥሉ ሴቶች አሉና ሴቶችዬ እኔ አንዳንድ ሴቶችም ያናድዱኛል። አልሆን ያላትን ባል ጋር ይሆናል አይደል? አንዳንዴ ባል የሚሆን ወንድ ልጅ ያስታውቃል እኮ ያስታውቃል። ከፍትፍቱ ፊቱ ይባላል በሀገራችን አባባል ማለት ነውና የሆነ ስታዩት ቶሎ ብላችሁ
ለነገሮች መቸኮል የለባችሁም። አሁን ትዳር ላይ ችኩል አትሁኑ የሚባለው አንዳንዴ ለዛ ነው። ነገሮችን አስተውላችሁ የሚገቡበትም ነገር ጥሩ ነው። በእርግጥ ትዳር ከፈጣሪ ነው። ፈጣሪ ሲባርክላችሁ፣ ፈጣሪ ጥሩ ነገር ሲወፍቃችሁ ነው። ግን ደግሞ የእናንተም አስተዋጽኦ የእናንተም ነገር አለበትና ወደዛ ነገር ለመግባት ተረጋግታችሁ ነገሮችን አስባችሁ እንዴት ነው ይሄ ልጅ ይወደኛል፣ ለኔ ቦታ አለው፣ ጊዜ አለው ወይ፣ ያፈቅረኛል የሚለውን ነገር ማሰብ መቻል አለባችሁ። አንዳንድ ሴት እኔ በማየው ብዙ አሁን ላይ በጣም ብዙ ሴቶች እንትን እያሉ ያሉት ትዳርም አይቆያ እያለ ያለው ምንድነው ብዙ ሰዎች ስሜታቸውን ነው የሚከተሉት። በቃ ከዛ መጨረሻው ሳይግባቡ ተጋብተው ይፋታሉ በተወሰነ ጊዜ ውስጥ ማለት ነውና ምን ልላችሁ ነው ውዶቼ፣ ለሁሉም ነገር መረጋጋትን የመሰለ ነገር የለም። ሲቀጥል ደግሞ ሴት ልጅ የሚወዳትን የሚያፈቅራትን አለ አይደለ እንዴት ነው ቦታ የሚሰጣትን የሚያዳምጣትን ወንድ መሆን አለበት ማግባት ያለባት ማለት ነው። ተደማጭ ልትሆን ይገባልና አንዳንዴ የሆነ ነገር ስትናገር እኮ ወንድ ልጅ የኔን ብቻ አዳምጭኝ የሚል ከሆነ ያ ባል ሊሆንሽ አይችልም። በቃ እኔን ብቻ ስሚኝ፣ እኔን ብቻ አዳምጭኝ፣ እኔ እኮ ባልሽ ነኝ፣ እኔን ማዳመጥ መቻል አለብሽ ምናምን ያንቺ ንግግር የማይከበር ከሆነ ያ ሰው ባል አይሆንሽም። እና አንዳንዴ የምንገባበትን ነገር አስተውለን ቢሆን መልካም ነው ላለሁ። ፍቅርን አስበልጠን አንዳንዴ እሱ ለኛ ቦታ ኖረውም አልኖረውም ብለን የምንገባበት አይነት ህይወት ይኖራል እኮ። ብዙዎቻችን በዚህ ነገር ነው የምንሸወደው። እና እንደዚህ አይነት ሴቶች አሉ። አሁን በቃ ለኔ ፍቅር ባይሰጠኝም እኔ ስለማፈቅረው በቃ ምናምን ብላ ሁሉን ነገር አንዳንድ ሴትም አለች ደግሞ ወንድም ይሁን ሴትም በፍቅር በገንዘብ የሚገዛ የሚመስላቸው አይነት በቃ ገንዘብ ከሰጠች ያ ልጅ የሚያፈቅራት አይነት ገንዘብ ከሰጣ ያች ልጅ የምታፈቅረው የሚመስለው አይነት ሰው የለም በገንዘብ የሚያምን። እዛ አይነትም አይነት ፍቅር አይደለም። ያ ሲጀምር ፍቅር አይደለም። እንደዛ አይነት ትዳርም አይቆይም። በቃ ቶሎ ነው የሚፈርሰው። ገባችሁና? ፍቅር ማለት በቃ የሆነ ምንም ነገር ባዶ ሆናችሁ ግን ደግሞ ጥሩ ማንነትና ጥሩ አስተሳሰብ ሲኖራችሁ ስትደማመጡ ስትከባበሩ በቃ እሱ ነው ፍቅር የሚባለው ማለት ነውና ፍቅር ላይ ደግሞ ብዙ ነገር ሊደርስ ይችላል። ፈተና ሊመጣ ይችላል፣ ደስታ ይመጣል፣ ብዙ መከፋት ማዘን ሊኖር ይችላል ምናምን። ያንን ሁሉ ተቋቁማችሁ ማለፍ ትችላላችሁ ከምትወዱት ሰው ጋር ሲሆን ማለት ነውና እንደዚህ አይነት በቃ የሆነ መስዋዕትነት የሚከፍሉበት ፍቅር ደግሞ ደስ ይላል። ሁለታችሁም አንድ አይነት ስሜት ሲኖራችሁ ማለት ነውና እንደዛ አይነት ንጹህ ፍቅር ይስጠን ማለት ነው ውዶቼና ሁላችሁም በቃ ብናስተውል የምንገባበትን ነገር ያለንበትን ነገር ቆም ብለን ብናስብ መልካም ነው ብዬ አስባለሁኝ። ብዙ ጊዜ ነገሮችን ባለማስተዋል በቃ አይደለ የሆነ ስሜታችንን ብቻ በማዳመጥ ነገን ባለማሰብ ባፍ በመደለል በገንዘብ በምናምን እያልን ያልሆነ ነገር ውስጥ እንገባና በኋላ ላይ መልሰን ራሳችንን እንትንላለን ማለት ነውና ቀድሞ መጠንቀቅን ቀድሞ መረጋጋትን የመሰለ ነገር የለም ብዬ አስባለሁኝና ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ቀን ይሁንላችሁ። ባይ